የደቡብ ኢትዮጵያ ክልል ያለበትን የቢሮ እጥረት ለመቅረፍ በክልሉ ባሉ 6 ማዕከላት የህንጻ ግንባታ እያካሄደ ይገኛል። ግንባታው ከጀመረ 4 ወራትን ያስቆጠረው የዲላ ክላስተር የክልል ቢሮዎች ህንጻ ግንባታ ማዕከል 412 ሚሊዮን ብር የሚፈጅ ፕሮጀክት መሆኑን በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ መሰረተ ድንጋይ ሲያስቀምጡ ተናግረዋል። ክልሉ የቢሮ ችግር እንዳለው ይታወቃል። እንደዚህ ግራንድ የሆኑ ትላልቅ ፕሮጀክቶችን በስድስቱ ክላስተሮች የጀመራቸውን መጨረስና ለውጤት ለስራ ለአገልግሎት ማቅረብ ማድረስ እንዳለበት አምኖ እየሰራ እንደሆነ ሁሉ ሲጀመር ምንም ነገር ሳይኖረው አይደለም የመሰረት ድንጋይ ለመጣል እዚህ የመጣ ነው። ስራው ተሰርቶ የአፈር ስራ አልቆ የታችኛው ስራ በሙሉ አልቆ ሁለተኛ ስላብ ሞልቶ ወደ ላይ ኮለን ሁለተኛው ኮለን ወደ ላይ እየቆመ ባለበት ሆነን ነው የመሰረት ድንጋይ የምንጥለው። ይህም የመደመር መንግስት መርህ ከመሆኑ ባሻገር ስራ ጀምረን ውጤት እያሳየን ውጤትን በተጨባጭ እያሳየን ማስጀመር የፓርቲያችን መርህ ከመሆኑ ጋር ተያይዞ ነው። ስለዚህ ይህ ስራ ባልነው ቀን ተጠናቆ ሪባን የምንቆርጥበት ቀን በጣም አጭር ነው። 412 ሚሊዮን ብር የሚፈጅ ፕሮጀክት ነው። በክልሉ የተጀመሩ የተለያዩ ፕሮጀክቶችን ለማጠናቀቅ በቅንጅት እየተሰራ መሆኑንም ዶክተር መሪሁን ፍቅሩ ገልጸዋል። እንደ አዲስ ክልል ሳይሆን ፕሮጀክቶችን ጀምሮ ለመጨረስ እያደረገ ያለው ጥረት ከፍተኛ ነው። በዚህ ህንጻ ብቻ ሳይሆን በክልላችን በበርካታ ስራ ዘርፎች ላይ እጅግ በጣም በቁጥር ሰፊ የሆኑ ፕሮጀክቶች አሉን። በመንገድ፣ በውሃ፣ በግብርና፣ በትምህርት፣ በጤና እና በሌሎችም እነዚህም ፕሮጀክቶችን ስንጀምር ሳይሆን ስንጨርስ ማሳወቅ አለብን ብለን በዚህ መርህ እየተንቀሳቀስን መሆናችን በአብዛኛው ቦታ ላይ ከፍተኛ ውጤት ያስገኘን ነውና አመራሩ አብሮ መስራት ጠቃሚ መሆኑን እያየ ለህዝብ መስራት ለሀገር መስራት ተግቶ ሁሌም በተሰጠው ተልእኮ ላይ መቆም ልምድ የወሰድንበት ብዙዎቻችን የተማርንበት ነው ብለንም እናስባለን። የሚገነቡ ፕሮጀክቶች ለእኩል መልማትና ለፍትሃዊ ተጠቃሚነት ያላቸው አስተዋጽኦ የጎላ በመሆኑ የግንባታ ቦታውን ከአካባቢ ማህበረሰብ ጋር በመስማማት ማቅረባቸውንም የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ ጠቁመዋል። እኩል የመልማት ጥያቄ ነው፣ በፍትሃዊነት የመልማት ጥያቄ ነው። ስለዚህ ፍትሃዊ የሆነ ልማትን ከማረጋገጥ አኳያ ተግባራዊ የተደረጉት አንዱ የዲላ ከተማ ክላስተር አንዱ የክልል መቀመጫ ስትሆን የዚህ አደረጃጀት ሪጂዮፖሊስ ከተማ ሆና በመደራጀቱ ምክንያት በርካታ የልማት ጥያቄዎችና የኢኮኖሚ መነቃቃት ውስጥ ይገኛለች። እዚህ ቀበሌ ነዋሪዎች ካሮልሳ ቀበሌ ነዋሪዎች ጋር ሰፊ ውይይት አድርገናል። ወደ 5 የሚጠጋ 4.8 የሚሆን ሄክታር ነው። ይህንን ቦታ የምታዩትን ነፃ በማድረግ በማዘጋጀት ያስረከብ ነው። የህንጻ ግንባታውን በ570 ቀናት ገንብቶ ለማጠናቀቅ ውል የተገባ ሲሆን አሁን ላይ ግንባታው ከ24 በመቶ በላይ መድረሱን የዲላ ክላስተር ፕሮጀክት ዋና ስራ አስኪያጅ ኢንጂነር ያሬድ ግዛው ገልጸዋል። አጠቃላይ ይህን በፐርሰንት እናስቀምጥ 24.5% የፊዚካሊ ሰርተናል ማለት ነው። በአጠቃላይ ከ53 ወደ 53 የሚጠጉ ክላሶች ሲኖሩት ከዛ ውስጥ 33ቱ ዋና ለቢሮነት የሚያገለግሉ መሰብሰቢያ አዳራሾች፣ ላይብራሪዎች ሁሉንም ያካተተ ሁለገብ የሆነ የማዕከል ቢሮ ነው። በእኛ በኩል የሚያስፈልጉ ማቴሪያሎች ማንኛውም የሰው ኃይሉንም ሁሉንም ማሟልተን በአጭር ጊዜ ውስጥ ለመጨረስ እየሰራ እንገኛለን። ቀንና ማታ አጠቃላይ ህንጻው ሲጠቃለሉ ከ6000 ካሬ በላይ የሚያርፍ ነው። የራሱ የሆነ ላንድስኬፕ ስራዎች ምናምን ስላሉት ወደ 6000 ይሆናል። ግን አሁን ሙሉ ህንጻው የሚያርፍበት ወደ 2460 ካሬ አካባቢ ይሆናል። ከላይ ለማህበራት የስራ እድል ተፈጥሯል። በአካባቢ ላሉትም የቀን ሰራተኛው ከባለሙያው ጀምሮ አሁን ከ160 ሰራተኛ በላይ ሳውንስ አቬሌብል ስራ ላይ ያለ ማለት። ያነጋገርናቸው የስራ እድል ተጠቃሚዎችም በህንጻ ግንባታው በመሳተፋቸው ደስተኛ መሆናቸውን ተናግረዋል። እዚች ጋር ስራ እዚህ ድርጅት ስለገባው በጣም ደስ ብሎኛል። ስራም አልነበረኝም። አሁን ስራ መስራት ጀምሬያለሁ። በዚህ ስራ ልጆችን እያስተዳደርኩ ነው። ያው እዚህ መጥቼ ደግሞ ግንበኝነት እየሰራው ነው። ሙያም ለምጃለሁ። ይሄው እየሰራው ነው እስከዛሬ። ስፔሻሊ ለዚህ ተወላጅ ልጆች የፈጠረልን የመጀመሪያው ተጠቃሚ ከሆኑ ሰዎች መካከል አንደኛው እኔ ነኝ። ትልቅ በጣም ደስታ ነው የሚሰማኝ።